አንድ ምሰጥህ ምክር ስሜትህ እንዳያቆምህ። የወንድ ልጅ ጠላቱ ስሜቱ ነው። ስሜትህ ሳይሆን ፕላንህን ተከተል ወንድም አለም። ነግሬሃለሁ። አንድ ቀን ራስህን ትጠላዋለህ። አንድ ቀን ህይወት ይሰለችሃል። አንድ ቀን ራስህን ተስፋ ታስቆርጣለህ። አንድ ቀን ደግሞ ከፍታ ይሰማሃል። ሰማይ ላይ እንዳለ ይሰማሃል። ራስህን ትወዳለህ። ሁሉ ነገር ይስተካከልልሃል። ስሜት ውሸታም ነው። የተማርኩት ነገር ቢኖር በዚህ 4 ዓመት ውስጥ ስሜት ውሸታም ነው። ጨንቆ እያለ ስራ፣ ራስን እየጠላህ እያለ ስራ፣ ህይወት ደብሮ እያለ ስራ ስለ ደግሞ አላማ ላይ ስራ። ወጥተህ ዝም ብለህ ልፋ እያልኩ አይደለም። መልፋትና ላበላም መሆን ብቻ አይደለም። አላማህ ላይ የት መድረስ ነው የምትፈልገው? የት ደረጃ መድረስ ነው የምትፈልገው? ከ6 ወር በኋላ የት መሆን ነው የምትፈልገው? ምን ማሳካት ትፈልጋለህ? እሷን ነገር ካላሳካት ማለት ነው፣ እውነቴን ነው የምልህ፣ ስሜትን እንዳትሰማ ይዋሻሃል። ሰይጣን ተንኮለኛ ነው። ልንገርህ፣ አላማ ያለው ሰው ሁሌም ይፈተናል። እመነኝ። ሰውነቴ መቀየር ፈልጋለሁ ብለህ አላማ ስታወጣ ማን ነው የሚፈታተንህ? ስሜትህ ነው። ሰይጣን ደግሞ አቅሙ ስሜት ነው። ታውቃለህ?